ሚገርማችሁ እዚህ ጋር አጠገቡ ያለችውን ቲክቶከር አላወቃችሁ ድምጻዊት ፍሬህይወት ለነገሩ ምን አድርጋ ነው የታሰረችው? አይመስለኝም። አብረን ምንሆን አይመስለኝም። የልጆች አባት አትቤ ብላችሁኛል። ከዛሬ በኋላ የልጆች አባት አለለው ባለቤቴ ነው ብለው ወይ ተጋቡ ወይ ተለያዩ ወይ ደግሞ የሆነ ነገር አድርጉ ላይፋችሁ ላይ ምን ነው እንደዚህ እንደው የምታደርጉት ነገር ግራ ገባችሁ። እጃችሁ ላይ ነው ስልካችሁ ያለው እጃችሁ ላይ ነው ሪሞት ያለው አለማየት መብታችሁ ነው። አራት ልጆቿን ይዛ እዚህ ደረጃ ደርሳ ዛሬ ላይፏን ቀይራ ይሄው ጥሏት የሄደው ባሏ ድጋሚ ታርቋት መኖር ጀመረ። ሰላም እንዴት ቆያችሁ ቻናሌ ቤተሰቦች በመጨረሻው ቪዲዮ ለአንድ ለምትወዱት ሰው የመልካም በዓል ምኞታችሁን ገለጹ። አንድ ሰው ራንደም ሊመርጠን 2000 ብር ሸልማለን ብያችሁ ነበር። የ2000 ብር አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 588 ኮሜንቶች ናቸው ያሉት። ፒክ ዊነር እንኳን አደረሰሽ እናቴ ብላለች ሙና ናዬ በኢንስታግራም እናግሪኝ 2000 ብርሽን መውሰድ ትችያለሽ። በነገራችን ላይ ይህ ሽልማት ለረጅም ጊዜ 2000 ብር ነበር። አሁን ደግሞ የኑሮ ውድነቱን ምናምን ኮንሲደር በማድረግ የደሞዝ ጭማሪ አድርገናል። ከዚህ በኋላ በመጠይቃቸው ጥያቄዎች መልስ ስትመልሱ የምትሸለሙት 2000 ብር ሳይሆን 3000 ብር ሆኗል ማለት ነው። የ1000 ብር ጭማሪ አድርገናል። የዛሬው ጥያቄ ደግሞ ድምጻዊ ያሬድ ነጉ ከሙዚቃ ስራዎች በተጨማሪ አንድ ፊልም ሰርቶ ነበር። የዚህም ፊልም ርዕስ ኮሜንት ላይ ማስቀመጥ ነው። አንድ ሰው ራንደምሊ መርጠን 3000 ብር ምንሸልም ይሆናል። ከዚህም በተጨማሪ ሌላ ሰርፕራይዝ አለኝ። እኔ ጋር የዩቲዩብ ስልጠና በአካልም በኦንላይንም ለመውሰድ ለመመዝገብ ፈልጉ ሰዎች በዓሉን በማስመልከት ለ5 ቀናት የሚቆይ የ10% ቅናሽ አድርገናል። ሰናይት ትባላለች ከዳሎል የዩቲዩብ ኮርስ ተማሪዎች ውስጥ አንዷ ናት። በኦቲዝም ጥላ ውስጥ ለሚኖሩ ህፃናትና ወላጆቻቸው የሚጠቅሙ ቪዲዮዎችን ነው የምሰራው። ዛሬ ሁለተኛ ቪዲዮዋን እየቀረጸች ነበር። እንደዚህ አይነት ለሶሳይቲው የሚጠቅም ስራ የሚሰሩ ወጣቶችን ደግሞ እኛም ማበረታታት አለብን ብዬ ነው ማስበው። እንዴት እንደምመጣ እንዴት እንደምጀምር አላውቅም ነበር ለመናገር። ከዛ ቲክቶክ ላይ ዳሎሎችን አይቼ ኮርስ ለመውሰድ መጥቻለሁኝ እና እየተማርኩኝም ነው እና ደግሞ ቪዲዮዎችንም እየሰራው እገኛለሁኝ። እንደዚህ የመጀመር ሐሳብ ያላችሁ ነገር ግን እንዴት እንደምትጀምሩ ግራ የገባችሁ ሰዎች ካላችሁ ወደ ዳሎል ነው። ለማንኛውም ዛሬም እንደተለመደው ሰሞኑ ሶሻል ሚዲያ ላይ መነጋገሪያ ሆኖ ሲዘዋወሩ የነበሩ ጉዳዮችን ምን ይሆናል። በመጀመሪያ የምንነጋገርበት ጉዳይ እንግዲህ ከአርቲስት ገነት ንጋቱ ቤተሰብ ጋር በተያያዘ ሰሞኑ ሶሻል ሚዲያ ላይ በስፋት መነጋገሪያ ሆኖ ጉዳይ አለ። አብዛኞቻችን እንደተመኘነው አርቲስት ገነት ንጋቱና ባለቤቷ ከረጅም ጊዜ በኋላ በድጋሚ ተሞሽረዋል። ከዚህ ጋር በተያያዘ ሶሻል ሚዲያ ላይ በጣም የተለያዩ አስተያየቶች እየተሰጡ ይገኛሉ። ከነዚህ አስተያየቶች አንዱ የሆነውና በስፋት እየተሰራጨም ይገኝ አንድ አስተያየት ምን ይሆናል። ብዙዎች ያልተረዱት አንድ ነገር አለ። ስለሱ በደንብ እንነጋገራለን። ሌላኛው ሰሞኑ ሶሻል ሚዲያ ላይ በጣም መነጋገሪያ ሆኖ የቆየው ጉዳይ የድምጻዊ ያሬድ ነጉ ተግባር ነው። ያሬድ ነጉ እንግዲህ ሰሞኑን ቃሊቲ ማረሚያ ድረስ በመሄድ ሴት እስረኞችን ሲያዝናና ነበር የሙዚቃ ዝግጅት በማዘጋጀት። በዚህም ዝግጅት ላይ አንድ ያልተጠበቀ ክስተት ነበር። አንዲት ድምጻዊት እዛ ታስራ የምትገኝ መድረክ ላይ በመውጣት ስራዋን አቅርባ ነበር። ይቺ ሰው እንግዲህ ምን አድርጋ ነው የታሰረችው የሚለው የብዙ ሰዎች ጥያቄ ነበር። ከዚህ በፊት ድምጻዊት ነበረችና ምን አድርጋ ነው የታሰረችው የሚል የብዙ ሰዎች ጥያቄ ነበር። ለዚህ መልስ በዚህ ቪዲዮ ይዤላችሁ መጥቻለሁ። ሌላ ማዝናኛ አስተማሪ ቪዲዮዎች እንደተጠበቁ ናቸው። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሁላችሁም ደግሞ እንደተለመደው ይሄንን ቪዲዮ ላይክ አድርጉ። ዛሬ ለዚህ ቪዲዮ ቢያንስ 8000 ላይክ። ይህ ዳሎል ኢንተርቴይንመንት ነው። ቪዲዮአችን እንደተለመደው እንግዲህ ባናቆት እንጀምራለን። ይቺን ሰው ብዙዎቻችሁ ታውቋታላችሁ ብዬ አስባለሁ። ሶሻል ሚዲያ ላይ የማይሆኑ ነገሮችን ከሚያደርጉ ሰዎች መካከል አንዷ ነበረች። ምንድን ነበር ሲሰራ የነበረው የሚለው እዚህ ጋር ማንሳት አልፈልግም። ነገር ግን ሶሻል ሚዲያ ላይ በጣም ኔጌቲቭ የሆኑ ኮንተንቶችን ከሚሰሩ ሰዎች ውስጥ አንዷ ነበረች። አሁን ላይ ተቀይራ መጣለች። ሄለን ትባላለች። ይቺን ሴት ማበረታታት የፈለኩት ለራሷ ብዬ ሳይሆን ለአብዛኞቹ ወጣቶች በማለት ነው። እንግዲህ ሶሻል ሚዲያ ላይ ኔጌቲቭ ነገር በመስራት ብቻ ነው ታዋቂ መሆን የሚቻለው የሚል አስተሳሰብ አለ። አሁን ጥሩ ነገር ሲሰራ ያላትን ፎሎወር ኮምፔር ማድረግ ብቻ በቂ ነው። ስለዚህ ጥሩ ነገር በመስራት እንደውም ይበልጥ ተወዳጅ ትሆናላችሁ እንጂ ግዴታ ኔጌቲቭ ነገር መስራት አለብን ብላችሁ በጭራሽ እንዳታስቡ። በዚህ ባህሪ እንደምትቀጥይና እንደማታሳፍሪ ተስፋ እናደርጋለን። ወደ አርቲስት ገነት ንጋቱ ቤተሰብ ጉዳይ ስንገባ የብዙዎቻችን ምኞት የነበረ አንድ ነገር አለ። እሱም አርቲስት ገነት ንጋቱ ከባለቤቷ ጋር ሶሻል ሚዲያ ላይ በሚመጡበት ሰዓት የሆነ ነገራቸው እንደሚዋደዱ ያሳያል። እናም በመሃላቸው ፍቅር እንዳለ ያሳያል በሚል ለምንድነው ግን እነዚህ ሰዎች አብረው የማይሆኑት? ፍቅር ካለ በመሃላቸው ልጆቻቸውንም አንድ ላይ ሆኖ ለምንድነው ማያሳድጉት የሚል የብዙ ሰው ጥያቄ ነበር። አሁን ይሄንን ነገር እነሱ አድርገዋል። በድጋሚ በሰርግ ተጋብተዋል በልጆቻቸው ፊት። የልጆች አባት አትቤ ብላችሁኛል። ከዛሬ በኋላ የልጆች አባት አለለው ባለቤቴ ነው ብለው
ያጎን ለነበራችሁ ጊዜ ላሰባችሁ ለተጨነቃችሁ ለጸለያችሁ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ ፈልጋለሁ እጅግ በጣም ብዙ ጊዜ ህይወት በእኛ መንገድ አይደለም የምትመራው እላለሁ እኔ ሐሳብ የማይለውጠው የሞተ ሰው ብቻ ነው እውነቱን እንገራችሁ ምርጥ እህቴ ናት አታገባኝም የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሐሳብ ይቀይራል ሐሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም ግን ባሉበት እጅግ ምስጋና ማቅረብ በጣም ይገርማል ባይዘው ይሄ ጉዳይ የሁለቱ ጉዳይ ብቻ ሳይሆን የአብዛኛው ኢትዮጵያዊ ጉዳይ እንደሆነ የምታውቁት ይሄ ቪዲዮ ከተለቀቀ በኋላ ምን ያክል ተመልካች እንዳገኘ ገብታችሁ ማየት ትችላላችሁ ሰው ራሱ ምን ያክል ደስ እንዳለው ማየት ትችላላችሁ ኮሜንት ላይ የተጻፈው ነገር ማለት ነው አንዳንድ ኮሜንቶች አሉ እነሱን በደንብ እናያለን የኔን ማስተያየት ሰጣለሁ ነገር ግን አብዛኛው ሰው በጣም ተደስቶ ነበር ከዚህ ጉዳይ ጋር እኩል ድጋሚ ቫይራል የሆነ አንድ ቪዲዮ አለ ለትውስታ ያክል ያንን ቪዲዮ ላሳያችሁ ለእናት ያቀረብከው ፈጣን ጥያቄ ምንድነው ለምንድነው አንቺና አቡባ የተጣላችሁት ሙሉጌታ ጀዋሬን ለሁለተኛ ጊዜ እንደገና መታገቢው ይመስልሻል ምርጥ ጥያቄ ምርጥ ጥያቄ አጨበጨበ ለሁለተኛ ጊዜ ቢጋቡ ደስተኛ የሚሆን እጁን ያውጣ ወነደው አቤቱ ላጣጠቅላላ አንቺ ማውጫ ጌታ ራሱ ቤት የኔን ሾ ያየ ይላል ምንድነው ስላልገባኝ ነው ይሄን ጥያቄ ብዙ ጊዜ ባቢት ጠይቃል አይደል ብዬኔም ጥያቄ ነው አይደል አንዴ እንስማ ለመጨረሻ ጊዜ እስኪ አይመስለኝም አብረን ምንን አይመስለኝም ለማንኛውም ሐሳባቸውን በመቀየራቸውና እነሱ ራሳቸው ጭራሽ አይሆንም ያሉት ነገር ሆኖ በማየታችን እኔን ጨምሮ አብዛኞቻችን ተደስተናል በያስባለሁ እኔ በበኩሌ በጣም ደስ ብሎኛል ደስም ያለኝ እነሱ ታዋቂ ፌመስ ስለሆኑ ምናምን አይደለም ነገር ግን እንደ አንድ ቤተሰብ አባትና ልጅ ይያሉ የሚያድጉ ልጆችና አባትና ልጅ ተለያይተው የሚያድጉ ልጆች በስነ ልቦና የሚደርስባቸው ነገር በገንዘብ በመናምን በብዙ ነገር ጉዳት ይደርስባቸዋል ኦፍ ኮርስ ነገር ግን በስነ ልቦና አስፔክት የሚደርስባቸው ነገር በጣም የተለያየ ነገር ነው እና በአባትና በልጅ ያደጉ ልጆች ይበልጥ በዚህ ነገር አድቫንቴጅ ያገኛሉ እነዛ ልጆች ደግሞ በጣም ይጎዳሉ ባይዘው ይሄ ነገር ባለመሆኑ ደስ ብሎኛል እኔ አብዛኛው ሰው ልክ እንደኔ ደስ ብሎት ብዙ ኮሜንት እየሰጠ ነበር እነዛን ቪዲዮዎችና ኮሜንቶች አምጥቼ ልስራ ላሳያችሁ ብል አንድ አመትም አይበቃኝም በጣም ብዙ ሰው ተደስቶ ሐሳቡን ሲገልጽ ነበር ነገር ግን በሌላ በኩል ደግሞ የሌሎችን ቀልብ የያዘ ነገር የሌላ ሰዎች ደግሞ አስተያየት አለ ያንን አስተያየት ቶታሊ ኢግኖር ማድረግ አይቻልም እስቲ በተቃራኒው ከተሰሩ ቪዲዮዎች ውስጥ አንዱን ላሳያችሁና የኔን አስተያየት ተሰጣለሁ ወይ ተጋቡ ወይ ተለያዩ ወይ ደግሞ የሆነ ነገር አድርጉ ላይፋችሁ ላይ ምን ነው እንደዚህ እንደው የምታደርጉት ነገር ግራ ገባችሁ አንዴ ገርልፍሬንድ እሱ አለው አልፈልገውም እኔና እሱ ኔቨር አንጋባም እሱ ያለቀሰ ምን ለማን ይሄን ሁሉ ነገር የምታደርጉት ልጆቻችሁ ራሱ እንዴት ነው ዝም የሚሏችሁ ግን እንዴት ነው ዝም የሚሏችሁ ይሄን ሁሉ ድራማ ሰሰሩት የኢትዮጵያ ህዝብ ላይ እንዴ በዓል በደረሰ ቁጥር የእናንተን አንድ አይነት ማቺኛ አበሻ ቀሚስ ለብሳችሁ እንዲገባ እንዲወጣ እኛ እንዲናል አሁን ደግሞ ተጋባን ብላችሁ መጣችሁ ቀለበት አሰርነ የሆነ ነገር እንዴ በዓል ላይ በቃ ተለያዩ ታው እንዴ የእናንተን እንትን በየበዓሉ ማየት እንዴት እንደሚሰለጭ እንዴ ልክ እናንተ እኮ ክሪስማስ ገና ይምጣ የእናንተ አበሻ ቀሚስ ለብሶ አንድ ላይ ተፋተናል ተለያይተናል እንትና ማን ነው ሰይፉ ጋር ትሄዳላችሁ አንዴ ደግሞ ጭራሽ ባሁኑ ደግሞ ሆቴል ሁሉ ተከራይታችሁ ህዝብ ጠርታችሁ አብረነን ደግሞ አላችሁ ደግሞ በሚቀጥለው ዳግማ ትንሳኤ ላይ ደግሞ ምን ልታመጡብን ነው እነዚህ ሰዎች አላስጠላችሁ ግን ጌታን ይቅር ይበለኝ ምን ሆናችሁ ነው እንደዚህ ሆናችሁ በጣም ነው የሚያስጠላው እንዴ አይኖ አንቺ ለዩቲዩብሽ ብለሽ ነው እሱ አንዴ ታገሱና እንጨርስ ቪዲዮን ከዛ በኋላ እናወራለን እና እኔ እኮ ግርም ነው የሚሉኝ አንዴ ተፋተናል ትላላችሁ አንዴ ተጋብተናል ትላላችሁ አንዴ እኔና እሱ አብረን አንሆንም ትላላችሁ አንዴ ገርልፍሬንድ አለው ትላላችሁ ተቃጠልን እኛ በእናንተ በዓል በደረሰ ቁጥር አሁን ደግሞ እነዚህ ሰዎች ሰማይ ላይ ይሰቀል ይሆን ጣሪያ ላይ ይሰቀል ይሆን ወይስ ምን ይሆን ወይስ ጉድጓድ ቆፍረው ይገቡ ይሆን ሁሉ ብለን እኮ እኛ እኮ ተሰቃየን እኮ ለእናንተ በማሰብ በየበዓሉ አዲስ ነገር አላችሁ ወይ ተጋቡ ወይ ተፋቱ ወይ አንቺ በመንገድሽ ሂጂ እሱ በመንገዱ ይሄድ አንተ እየመጣክ በዓልን ከነሱ ጋር ጨፍረክ ምን ብለህ ገርልፍሬንድ ጋር ትመለሳለህ ገርልፍሬንዷ ራሱ ምን አይነት ጉድ ናት አብሮ ከልጆቹ ጋር ማርቺኛ አበሻ ቀሚስ ሚስትክን ይዛክ መተህ ገርልፍሬንድ ግን አብራቸው አሳልፈው ኦኬ ከልጆቹ በዛ ላይ ልጆች አድገዋል ግን ያህል ያባት ናፍቆት ያለባቸው አይደል እንደምትሉት የምትዋደዱም ከሆነ ደግሞ ኦኬ ከፋሚሊ ጋር ማሳለፍ ከልጆቹ ጋር ማሳለፍ ጥሩ ነው ግን እሺ የሚበቃንን ያክል ሰምተናል ወደኔ አስተያየት ስንመጣ ደግሞ
ዝም ብላችሁ ይሄንን ቻናል እዩ ምንድነው የሚለው የገኒ ቤተሰብ ሪያሊቲ ሾው ነው የሚለው አይደለ የገኒ ቤተሰብ ሪያሊቲ ሾው ማለት ምንድነው አንድ ሰው የራሱን ህይወት ሶሻል ሚዲያ ላይ ወይ ደግሞ በቲቪ ቻናሎች ይዞ በመውጣት የራሱን ህይወት የሚፈጠሩ ነገሮችን አንድ በአንድ ለህዝቡ ማሳየት ሪያሊቲ ሾው ይባላል ማሳየት የማይፈልገው ነገር አለማሳየት ኦፍ ኮርስ ይችላል ነገር ግን ማሳየት የሚፈልገውን የህይወቱን ፓርት አምጥቶ ያሳያል ያ ነገር ሪያሊቲ ሾው ይባላል የማታውቁ ሰዎች ካላችሁ ማለት ነው እና ለምን አሳየ ለምን የራሱን ህይወት አሳየ ማለት አይቻልም ምክንያቱም የገኒ ቤተሰብ ሪያሊቲ ሾው የሚለው ቻናል እንዳለ ሁሉ ዳሎል ኢንተርቴይንመንት የሚባል ቻናል አለ ሴፎን ኢቢኤስ የሚባል ሌላ ቻናል አለ ሌላም ብዙ ቻናሎች አሉ ስለዚህ መርጣችሁ ነው የምታዩት እንጂ ማንንም ያስገደዳችሁ ሰው የለም ለምን ትለቃላችሁ ለምን የናንተ ህይወት ታሳያላችሁ እኛ ማየት አንፈልግም ምናምን የሚባል ነገር የለም ምክንያቱም እጃችሁ ላይ ነው ስልካችሁ ያለው እጃችሁ ላይ ነው ሪሞት ያለው አለማየት መብታችሁ ነው ኔክስት ማለት ቻናል መቀየር ሁሉ በእጃችሁ ነው ያለው ይሄ የሚያሳየው ምንድነው አንድ ሰው የነሱ ቪዲዮ አይቶ ከጨረሰ በኋላ መጥቶ ለምን ትለቃላችሁ ለምን እንደዚህ ትሆናላችሁ ምናምን ብሎ መጮህ አይችልም ምናልባት እንደውም እንደ አስተያየት ልሰጡ የምትችሉት ነገር የራሳችሁ ህይወት ባታሳዩ ይመረጣል ባካችሁ ምናምን ማለት ትችላላችሁ እንደውም ለነሱ አስባችሁ ከሆነ ነገር ግን በጥላቻ መጣችሁ ለምንድነው እንደዚህ የምታሳዩን ምናምን ማን ነው በግድ ያሳየ አንተ ራስ መርጣ አይደል ያየው በራስ በእጅ ባለ ሪሞት በራስ በእጅ ባለ ስልክ ራስ ክሊክ አድርገን ያየው አይደለ ስለዚህ ለምን ታሳዩናላችሁ ማለት አይቻልም ያ ሰው ህይወቴን ይዤ ሶሻል ሚዲያ ላይ አሳያለሁ ብሎ እስከመጣ ድረስ ለምን ታሳያለ ማለት አይቻልም ነገር ግን እነዚህ ሰዎች የሰሩት ነገር ፌክ ሆነ ምናልባት ድጋሚ ሳይጋቡ ተጋብተናል ይያሉ የሚሰሩ ከሆነ በህይወታቸው ያልተፈጠረ ነገር ያልሆነ ነገር ሆኗል ይያሉ እየሰሩ እንደነንተና ቪዲዮ የሚሰሩ ከሆነ እኔ አንዱ ተቃዋሚ ነው መሆኑ ምክንያቱም ለሚከተላቸው ሰዎች በአጠቃላይ ክብር የላቸው ማለት ነው ነገር ግን በህይወታቸው የሆነው ነገር አክቹአሊ የተፈጠረው ነገር መተው በቻናላቸው ፖስት ማድረግ መብታቸው ነው ያንንም ማየት አለማየት መብታችን ነው ስለዚህ በዚህ ጉዳይ አስተያየት መስጠት ለምን አሳያችሁን ማለት አይቻልም እንደዚህ ስል ደግሞ በቪዲዮቻቸው ዙሪያ ምንም አይነት አስተያየት አትስጡ ማለት አይደለም ምክንያቱም እነሱ የራሳቸውን ህይወት ይዞ ሲመጡ እናንተ አስተያየት እንደምትሰጡ አስበው ነው የሚመጡት ጥሩ ከሆነ ጥሩ ነው እንድትሏቸው ችግር ካለ ችግር አለው ብላችሁ እንድታወሩ የራሳቸውን ላይፍ ሲያሳዩ እናንተ ኮሜንት ሲሰጡ ያን ነገር ቶለሬት የማድረግ ግዴታ አለባችሁ ለምሳሌ እንደዚህ አይነት ኮሜንት መስጠት መብት አላችሁ ያዛ ቤት ውስጥ እየኖርሽ ቢሆን ኑሮ የልጆች አባት ድጋሚ አይመጣም ነበር ዛሬ ላይ ግን ከልጆች ጋር ሆነሽ ጠንክረሽ ምርጥ እናት ነሽ ለኔ አራያ ነሽ ባይዘዊ ገነት ንጋቱ ለኔ አራያ ናት ከመጀመሪያው ጀምሮ የኢትዮጵያን ህዝብ አሟት ስትጠይቅ ያለቀሰች ሼሁ ሲያሳክማት እንደዛ ስናዝንላት በሚያምር ፊልሞቿ እናቃታለን ከዛም ዩቲዩብ ላይ ስትመጣ ደግሞ እዛ ቤት ውስጥ ሆና ስትሰራ ወይ እንዴ አርቲስት እንደዚህ አይነት ቤት ይኖራል እንዴ ብዬ ለመጀመሪያ ጊዜ ተገርም ያየሁት የገነት ንጋቱን ቤት ነው እግዚአብሔር ነው የምላችሁ በእንደ አርቲስት እንደዚህ አይነት ቤት ይኖራል እንዴ ብዬ ለራሴ ግን ጀግና እናት ናት አራት ልጆች ነው ያሏት ጋይ 3 ነው አራት ልጆቿን ይዛ እዚህ ደረጃ ደርሳ ዛሬ ላይፏን ቀይራ ይሄው ጥሏት የሄደው ባሏ ድጋሚ ታርቋት መኖር ጀመረ ያገሬ ልጆች ታዲያ ሴቶች ምን ትሰራላችሁ የሊያን ሾወሪ አይደለም ትስሙት ይሁት ሪያሊቲ ላይፍ ብላ ጀምራ ሪያሊቲ ላይፏን ያሳየቻችሁ ነው የተፋቱት ባሏ ዛሬ ተስማምተው ተጋቡ እና ምልላችሁ ነው ያገሬ ልጆች ለትዳር ዋናው መፋታት ወይንም ደግሞ ለትዳር ዋናው መለያየት ምንም አይደለም ማኒ ልክ ጥሩ ነገር እንደምጽፉት ሁሉ እንደዚህ አይነት ኮሜንት መስጠትም መብታችሁ ነው ባይዘው ያንን ኮሜንት ሲሰጡ ያንን ቪዲዮ ሲሰሩ ደግሞ ህዝቡ ለሚላችሁም ነገር ሬዲ መሆን መቻል አለባችሁ ገብታችኋል አይደለ ስለነሱ መጥፎም ነገር ጥሩ ነገር በመታወሩበት ሰዓት ሰው ለሚሰጣችሁ ኮሜንት እናንተም ሬዲ መሆን አለባችሁ ከፈለገ ሰው ሪፖርት አድርጎ የናንተን አካውንት ማዘጋትም ይችላል ገብታችኋል አይደለ ኮሜንት መስጠት መብታችሁ ነው እኔ አሁን በዚህ ጉዳይ ለምን እንደዚህ ያለች ለምን እንደዚህ አወራች ምናም ብዬ ብዙ አስተያየት መስጠት አልፈልግም ምን ፈልገው ነው ድጋሚ የታረቁት ሚሊዮን አይ ዶንት ኖ እንግዲህ ራሳቸው ናቸው የሚያውቁት እኛ ግን የነገሩን ነገር ምንድነው ድጋሚ ያው ስለምንፈላለግ ለልጆቻችንም ስንል አብዛኛው ሰው በጠየቀንም መሰረት እናም ደግሞ ስማቸው እንዳይጠቀሱ የሚፈልጉ ሰዎች እኛን በማስተራቃቸው ድጋሚ ተመልሰናል ብለዋል እኛ የሰማነው ይሄን ነው በመቀጠል ሰሞኑ ሶሻል ሚዲያ ላይ በጣም ያሳቀኝ ያለ ነገር ልንገራችሁ ኢትዮጵያ ውስጥ በጣም ከሚያስጠሉኝ ነገሮች አንዱ አንድ ሰው በሆነ መልክ መጥቶ እንግዲህ እርዳታ ሲጠይቅ ሰዎች እንዲተባበሩ ሲጠይቅ
ተመሳሳይ መንገድ የሚጠቀሙ በጣም ብዙ ሰዎች ይመጣሉና በቅርብ ጊዜ የምታሳውሱ ከሆነ አንድ የዩኒቨርሲቲ ተማሪ ሌሎች ተማሪዎች ሁሉ ለበዓል ቤት ሄደዋል እኔ ግን ብቻዬን ዶርም ውስጥ ቁጭ ብያለሁ በማለት ቪዲዮ ሰርቶ በጣም ብዙ ሰዎች ሲረዱት ነበርና አሁን ያንን ነገር በመከተል በጣም ብዙ ሰዎች ቪዲዮ እየሰሩ ይገኛሉ ነገር ግን ህዝቡ ስለነቃባቸው ኮሜንት ላይ በጣም የሚያስቅ ኮሜንት እየሰጠ ነው እስቲ አንዱን ቪዲዮ አይተን እንመለስ እንግዲህ በዚህ መልኩ ነው ቪዲዮ የሚሰሩት ሁሉም ለበዓል ወደ ቤት ሄደው ዶርም ውስጥ ብቻዬን ቀረው ለማንኛውም እንኳን አደረሳችሁ ብሎ እንግዲህ አንድ ሰው ቀረብ ያለ ራቅ ያለ እየቀረጸው ነው እንደምታዩትና ሰዎች ምን አሉ ሚለውን እንስቲ የመጀመሪያው ኮሜንት አይዞ ወንድሜ እኛ እዚህ ከቤተሰብ ጋር ፈታ ይያልን ነው እንዴት ደስ እንደሚል ብታይላል ጭራሽ ያስቀኑት ነው አይዞ ወንድሜ ወልቂጤ ኮንክ ጉራግኛ ጨፍር እንደዚህ አይነት ኮሜንት የሚሰጠው ባይዘዌ በመጀመሪያው ትክክለኛውን ቪዲዮ በሰራው ልጅ ኮሜንት ላይ ብዙ ሰዎች ጅማ ከሆንክ እኛ ቤትና ከኛ ጋር ታሳልፋለህ ጎንደር ከሆንክ እኛ ቤትና አብረን እናሳልፋለን ምናምን የሚል ኮሜንት እየሰጡ ነበር ይሄኛው ደግሞ ፌክ ስለሆነ ፌክ ኮሜንት እየሰጡ ነው ሰዎች እሺ እንቀጥል አይዞ የኔ ወንድም ባህር ዳር ከሆንክ ወደ መሃል ግባ ዳርጓ ከሆንክ ወደ መሃል ግባና እዛው ሞት ይያለው ነው ወይ ጉድ ካሜራ ይዞ የሚሽከረከረው ሮቦት ነው ወይ ትክክለኛ ጥያቄ ስለዚህ አንድ ሰው የጀመረው ነገር ሺ ጊዜ መደጋገም በጣም ይደብራል ለማንኛውም ሰሞኑን ሶሻል ሚዲያውን ሲነቀንቅ ወደ ነበረው ወደ ድምጻዊ ያሬድ ነጉ ተግባር ስንገባ ድምጻዊ ያሬድ ነጉ በአብዛኞቻችን ዘንድ ተወዳጅ ቢሆንም ሶሻል ሚዲያ ላይ በተለይ በጣም ብዙ ትችት ከሚቀርቡባቸው ሰዎች ውስጥ አንዱ ነበር ወደ ወቅታዊ ጉዳይ ከመግባታችን በፊት ስለዚህ ነገር በደንብ ማውራት ፈልጋለሁ አክቹአሊ ከዚህ በፊትም ስለዚህ ጉዳይ ቪዲዮ ሰርቼ ነበር ነገር ግን እንደዚህ አይነት ትችቶች ከየት መጡ የሚለውን ስናይ ፌስቡክ ላይ አንድ ግሩፕ ነበር ሀበሻን ሚም የሚባል ግሩፕ ነበር በጣም የብዙ ድምጻውያንን ህይወት ያበላሸ ግሩፕ ነው እሱ ግሩፕ እነሱ የሚወዷቸው የሆኑ ድምጻውያን አሉ ከዛ የሚጠሏቸው የሆኑ ድምጻውያን አሉ እነዚህ ድምጻውያን የሚጠሉበት ምክንያት ምንድነው ሲባል ምንም አይነት ማስረጃ የላቸውም ነገር ግን ዝም ብሎ ይቀልዱባቸዋል እና ያሬድ ነጉም ከነዚህ ከሚተቹ ድምጻውያን ውስጥ አንዱ ነበር ነገር ግን ያሬድ ነጉ አሁን ላይ ያንን ትችት እየቀለበሰው ይገኛል ሌሎቻችሁም ድምጻውያን ከሱ መማር አለባችሁ በያስባለው ሰሞኑን በቃሊቲ ማረሚያ ቤት ያደረገው ነገር ደግሞ የብዙዎችን ቀልብ ስቧል ከብዙዎችም ዘንድ አድናቆትን እንዲያገኝ ምክንያት ሆኗል እኔ በጣም የገረመኝ ነገር ሐሳቡ ሲጀመር እንዴት መጣለት የሚለው ይህ ሐሳብ ከራሱ የመጣ ሐሳብ ከሆነ በጣም መደነቅ አለበት ባይዘው እውቅናን ለጥሩ ነገር መጠቀም ማለት እንደዚህ ነው እነዚህ እህቶቻችን ከዚህ በፊት በማወቅም ሆነ ባለማወቅ ባደረጉት ወንጀል ምክንያት እስር ቤት የሚገኙ እህቶቻችን ናቸው እንደሌላው ሰው እነሱም ሰው ናቸው እና ለነዚህ ሰዎች የጥበብ ስራውን ሄዶ ለማቅረብ ማሰቡ በጣም የሚገርም የሚደነቅ ተግባር ነው ሌላው ደግሞ እንዳደንቆ ያደረገኝ ነገር እነዚህ ሰዎች ታሪኮቻቸውን ስለማናቅ አብዛኞቻችን እንፈራቸዋለን ለምን ፈራቸዋቸው ለማለት አይደለም እሱ ግን እነሱ መሃል በመግባት ነበር ስራውን ሲያቀርብ የነበረው የሚገርማችሁ እዚህ ጋር አጠገቡ ያለችውን ቲክታከር አላወቃችሁ ራሷ ትሁን አትሁን አላቅም ነገር ግን እቺ ልጅ ቲክታከር ነች ጥቁር የለበሰችው ማለት ነው እቺ ቲክታከር ምን አድርጋ እንደታሰረች አላቅም ነገር ግን እሱ አጠገብ ሆና እየጨፈረች ያለችው ልጅ የወንዶችን ልብስ ነው የምትለብሰው እንደ ወንዶች ነበር የምትቆረጠው እና ቲክታክ ላይ የሷ ቪዲዮ መጥቶላችሁ ያያቅም እኔ ብቻ ነኝ ያስተዋልኩት እሷን ለማንኛውም ቲክቶክ አካውንቷን ገብቼ ሰርች ለማድረግ ሞክሬ ነበር አላገኘውም ስሟ ምህረት እንደሆነ ብቻ ነው ማውቀው ስለዚህ የሷን ቲክቶክ አካውንት የምታውቁ ሰዎች ካላችሁ ሊንኩን ኮሜንት ላይ አስቀምጡ ሌሎቻችንም ገብተን ብናይ በእርግጠኝነት እናስተውሳታለን ብዬ ነው ማስበው ኤኒዌይ በዚህ ፕሮግራም ላይ የብዙዎችን ትኩረት የሳበ አንድ ሌላ ክስተት ነበረ ድምጻዊት ፍሬህይወት ትባላለች ድምጻዊት ነበረች አሁን ግን ከታራሚዎች መካከል አንዷ ናት እናም መድረክ ላይ ቀርባ እሷም ስራዋን አቅርባ ነበር ይህንን ቪዲዮ እንዳዩ ብዙ ሰዎች የጠየቁት ጥያቄ አንድ ነው ድምጻዊት ፍሬህይወት ለነገሩ ምን አድርጋ ነው የታሰረችው ጥፋቷስ ወንጀሏስ ምን ነበር የሚል ጥያቄ
ብዙ ሰዎች ሲጠይቁ ነበር ለዚህ ጥያቄ መልስ ይሆናል ብዬ ያሰብኩት ከሶሻል ሚዲያ ያገኘሁት አንድ መረጃ አለ ዘሀበሻ ነው ፖስት ያደርገው ይሄ ነገር ምን ያክል ሞራሊ ትክክል ነው የሚለው እናም ደግሞ በህግ አግባብ እንዴት ይታያል አንድ ሰው የሰራውን ወንጀል መዘገብ እንዴት ይታያል ኢትዮጵያ ውስጥ ቢሎን ለማጣራት ሞክሬ ነበር ነገር ግን ህጉ ቢፈቅድ እንኳን አሁን ላይ እየታረመ ያለ ሰው ማረሚያ ያለ ሰው ከዚህ በፊት ይሄን ወንጀል ሰርቶ ነው የታሰረው ብሎ አሁን መዘገብ ሞራሊ ወይም ከህሊና አንፃር ትክክል አይመስለኝም መረጃውን ፈልጉ ሰዎች ካላችሁ ዘሀበሻ ፔጅ ላይ ገብታችሁ ማግኘት ትችላላችሁ ማንበብ ትችላላችሁ እኔ ግን እዚህ ጋር መዘገብ አልፈለኩም ስለዚህ መረጃውን እንግዲህ ነግሬያችኋለሁ የምታገኙበትን ቦታ ሄዳችሁ ማግኘት ትችላላችሁ ለዛ መረጃ ሙሉ ተጠያቂ የሚሆኑትም እነሱ ናቸው እኔ መዘገብ አልፈለኩም ነገር ግን ለጥያቄዎቻችሁ መልስ ሊሆን ይችላል በሚል ነው ይሄንን መረጃ የምታገኙበትን ቦታ ይነገርኳችሁ ማለት ነው ለማንኛውም የዛሬው ቪዲዮ ይሄንን ይመስል ነበር ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ ባይ ባይ